የአእምሮአችንን ጥንካሬና ብቃት ከፍ በማድረግ ብልህና አዋቂ እንዲሆን የሚያረጉን 10 ልምዶችና ዝንባሌዎች። ሰላም፣ እንኳን ወደ ቻናላችን በደህና መጣችሁ። አሁን አንድ ባንድ ነጥቦችን ማየት እንጀምር። አንደኛ፣ አጽንኦት ሰጥቶ ማሰብና ወሳኝ ጥያቄዎችን የመፍጠር ልምምድ። አጽንኦት ማሰብ ባጭሩ ከግምትና ከመሰለኝ ነፃ በመሆን በምክንያትና በማስረጃ የተደገፈ ውሳኔ መወሰን ወይም ፍርድ መስጠት ማለት ነው። ከድምዳሜ ወይም ከውሳኔ ላይ ከመድረስ በፊት መረጃን ማጤንና ማብላላት፣ ከግምትና ከአድሏዊነት እሳቤ መውጣት ማለት ነው። ይህንን ሐሳብ ወይም ግምት የሚያረጋግጥ ምን ማስረጃ አለ? በግምትና በይሆናል ያልተመሰረተ መረጃ ነው ወይስ አይደለም? የሐሳቡ ስረ መሰረትስ ምንድነው? የሚሉና የመሳሰሉ ጥያቄዎችን እያነሱ በጥልቀት ማሰብና ማንሰላሰል የምክንያታዊነት ዋና ማዕከል የሆነውን የፊት ለፊት የአንጎል ክፍልን ወይም ፍሮንታል ኮርቴክስ የሚባለውን የበለጠ ንቁ ወይም አክቲቭ እንዲሆን ያደርገዋል። ይህም የስሜታዊነት ማዕከል የሆነውን የአንጎል ክፍል በመቆጣጠር በስሜት የሚመሩ የተዛቡ አስተሳሰቦችን እና እርምጃዎችን እንዳይጎለብቱና እንዳይዘወተሩ ያደርጋቸዋል። ራሳችን ስለምናስበው ሐሳብ መልሰን ማሰብና መጠየቅ ከፍተኛ የአእምሮ ንቃትና የጠያቂነት ክህሎት ብቃትን ከፍ ያደርጋል። ስለራስ አስተሳሰብ መልሶ ማሰብ ወይም ደግሞ በራስ አእምሮ ውስጥ ስለሚመላለሱ ሐሳቦች መላልሶ በአጽንኦት ማሰብ ለሎጂክ ወይም ለምክንያታዊነት አስተሳሰብ የሚያገለግሉ የነርቭ አውታር መረቦችን እንዲጎለብቱ ያደርጋቸዋል። ይህ የሁልጊዜ ልማድ ሆኖ ሲቀጥል ደግሞ አእምሮ ውስብስብና ጥልቅ ሐሳቦችን የማሰብና የማንሰላሰል አቅሙን እና ብርታቱን ከፍ ያለ እንዲሆን ያደርገዋል። ክሪቲካል ቲንኪንግ ወይም ደግሞ በአጽንኦት ማሰብ አእምሮአችን ስለ አንድ ነገር ያገኘውን መረጃ ቀደም የነበረንን የራሳችንን እምነትና ግለሰባዊ ማንነት እንዲደግፍና እንዲያረጋግጥልን አድርጎ በአድሏዊ ትርጉም ከመስጠት እንዲቆጠብ ያደርገዋል። ስለዚህ መረጃን በመረጃና በምክንያት እንጂ የራስን ማንነት ለማጎልበት እንዲመች አድርጎ አይተረጉምም ማለት ነው። በተጨማሪም አእምሮ በተረጋገጠ መረጃ ተመስርቶ ሚዛናዊ ሐሳብ ስለሚያስብ የአስተሳሰብ መፋለስና የሐሳብ የተግባር ግጭት አይፈጠርም። የነገሮችን አዝማሚያ ለይቶ የማወቅና ወደፊት ሊፈጠር ስለሚችሉ ነገሮች በምክንያትና በመረጃ የተደገፈ አስተሳሰብን እንድናዳብር ያደርገናል። ሁለተኛ፣ የዕድሜ ልክ ተማሪ መሆንና ባገኙት የእውቀት ደረጃ ደግሞ አለመመካት። እዚህ እውቀትና ክህሎትን መማር ሂፖካምፓስ እና ፍሮንታል ኮርቴክስ የተባሉትን የአእምሮ ክፍሎች በውስጣቸው ያለውን መረጃ የማቀነባበር የመማር የንግግርና የእውቀት ብቃትን የሚቆጣጠረውን ክፍል እንዲዳብር ያደርገዋል። ይህ የአእምሮ ክፍል ከብዙ ወሳኝ ስራዎቹ መካከል ራስን መቆጣጠር፣ የማስታወስ ችሎታ፣ ውሳኔ መወሰን ችሎታና የንግግር ብቃትን ያካትታል። ሁሌም ለመማር ዝግጁ መሆን ከትምህርት ከሚገኘው ጥቅም በላቀ አእምሮን አዲስ ቅርጽና ይዘት እንዲፈጥር ያደርገዋል። ልክ የሰውነት ቅርጽና ጥንካሬ አዘውትሮ የአካል ብቃት እንቅስቃሴ በመስራት እንደሚገነባም አእምሮም ሁሌም አዳዲስ ዕውቀትና ክህሎት ሲማር የበለጠ እየጠነከረና እየላቀ ይሄዳል።
በዚሁ ልክ በስፖርት የጠነከረ ሰውነት ያለው ሰው በጉልበቱ የተመካ መሆን እንደሌለበት ሁሉ በእውቀት ከመመካትና አልሳሳትም ብሎ ከመታበይ መቆጠብ ያስፈልጋል። ከዛ ይልቅ ተሳስቼ ሊሆን ይችላል፣ የማላውቀው ጉዳይ ይኖራል፣ መታረምና መማር ያስፈልገኛል የሚሉ የብልህነትና የሊቅነት ትህትና መገለጫ የሆኑ ሐሳቦችን ማሰብ ያስፈልጋል። አውቃለሁ ብሎ አለመታበይና አለመመካት እንደ ሰው መሳሳትና የእውቀት ውስንነት እንዳለ አምኖ እንዲቀበል ማድረግ በራስ ላይ እምነት እውቀትና በተግባር መካከል የሚፈጠሩ ግለሰባዊ የውስጥ ግጭቶችን መቅረፍን በማስቻል ግትር እምነቶችን እንደገና በመፈተሽ መልሶ ማዋቀርን ያስችላል። የአንጎል ነርቮች እንዲለጠጡና እንዲሰፉ እንዲሁም የእውቀት ማካበት ብቃት እንዲያድግ ያደርጋል። ከእድሜ ጋር ተያይዞ የሚመጣ የአእምሮ መዳከምን ያዘገያል። በልዩ ልዩ የሙያ ዘርፎች መካከል መጣመርንና መቀናጀትን በመፍጠር የእውቀት ሽግግርን በማጠናከር ለአዳዲስ ፈጠራና ግኝት የሚያስፈልገውን ብቃትና ክህሎት ያስገኛል። ሶስተኛ ስሜታዊ ቁጥጥርና ሙሉ አእምሮአዊ አስተውሎት። ስሜታዊ ቁጥጥር ማለት ስሜትንና ስሜታዊ ግፊቶችን በበላይነት መምራትና ውጫዊ ሁኔታ ምንም ቢለዋወጥ ሚዛናዊነትን ወይም ደግሞ ልከኝነትን ጠብቆ የተረጋጉና የሰከኑ ሆኖ መቆም ማለት ነው። ይህም ለአእምሮ ጤና ከመጥቀሙ በላይ ለውሳኔ አሰጣጥና የመግባባት ችሎታን ለማሳደግ ከፍ ያለ ጠቀሜታ አለው። ሙሉ አእምሮአዊ አስተውሎት ሰፊ ቢሆንም አጠር ብሎ ሲገለጽ ስላለፈውና ስለወደፊቱ ሳይጨነቁ አሁናዊ የውስጥ ሐሳቦችን፣ ስሜቶችንና በዙሪያ ያሉ ሁነቶችን ያለ ምንም አይነት ተቃውሞ እና ትችት ፍርጃ ሳይሰጡ እንዳሉ ተቀብሎ ማስተዋል እንዲሁም ውስጣዊ ሁኔታና ውጫዊ ከባቢን መገንዘብ ማለት ነው። ይህም በሂደት ጭንቀትና ውጥረትን በመቀነስ ስሜታዊ መረጋጋትና ሁለመናዊ ደህንነትን ከመፍጠሩም በበለጠ የአእምሮን የማተኮርና የማገናዘብ ብቃትን ያሳድገዋል። ጥንቃቄ የተሞላበት የሙሉ አእምሮ ልምድ ስሜታዊ ምላሾችን የሚቆጣጠረውን የአንጎል ክፍል ያጎለብተዋል። ይህ የህይወት መሰናክል ወይም ውድቀት ተምሮ ማለፊያ ነው የሚል የምክንያታዊ አእምሮ የግምገማ ስልቶች የስሜት ማዕከል የሆነውን የአንጎል ክፍል ከልክ ያለፈ ምክንያታዊ ሐሳብን የሚያደነዝዝ እንቅስቃሴ ውስጥ እንዳይገባ ይቆጣጠረዋል። በጊዜ ሂደትም የጭንቀትና የውጥረትን ሆርሞን ወይም ኮርቲሶልን መመንጨቱን እንዲቀንስ ያደርገዋል። በሌላ መልኩ ደግሞ ሴሮቶኒን የስሜት መረጋጋት የሚያመጣውን ሆርሞን እንዲጨምር ያደርገዋል። የስሜት መሄድና መምጣት ግንዛቤ በዝርዝር የመረዳት ችሎታ ያድጋል። አራተኛ ዓላማ ተኮር ግቦችን እና ውስጣዊ ተነሳሽነትን ማዳበር። ግልጽ ዓላማ ማስቀመጥ ልብቅ የተባለውን የአንጎል ክፍል ያነቃቃዋል። ዋናውን ዓላማ መሰረት ያደረጉ ግቦችን መከታተልና መተግበር ተነሳሽነትና ደስተኝነትን የሚፈጥረው ሆርሞን ወይም ዶፓሚን እንዲለቀቅ ያደርጋሉ። ውስጣዊ መነሳሳት ለምሳሌ አዳዲስ ነገር የማወቅ ጉጉትና የመፍጠር ተነሳሽነት ከውጫዊ ሽልማቶችና ማበረታቻዎች በተሻለ ደረጃ ያነሳሳል፣ ያበረታታል፣ ያጸናል። ለዓላማ የሚደረግ ጥረትን በጽናት ያስቀጥላል። ጽናት ወይም በእንግሊዝኛው ግሪት እና ሆን ተብሎ የሚደረግ ልምምድ ድርጊቶችን ከነባሪ የአእምሮ ሁኔታ ራስ ተኮር ግቦች ጋር ያስተካክላል። በራስ ተነሳሽነት የሚገኝ እርካታ ሌላ ተነሳሽነት እንዲፈጠር ያደርገዋል። አምስተኛ አካላዊ ጤንነትና አእምሮን የሚጠቅሙ የአመጋገብ ልምዶች። አካል ብቃት እንቅስቃሴ ከአንጎል የሚገኝ የነርቭ እድገት ንጥረ ነገር መመረቱ ወይም መመንጨቱ እንዲጨምር ያደርገዋል። ኦሜጋ 3 ፋቲ አሲዶች የሴል ሽፋኖችን ይገነባሉ። በቂ ውሃ መጠጣት ደግሞ የነርቭ አስተላላፊ ሆርሞኖች መመረታቸው
ያደርገዋል። እንግዲህ ከላይ የተጠቀሱት ኦሜጋ 3 ፋቲ አሲዶች በቂ ውሃ መጠጣትና የአካል እንቅስቃሴ ከአመጋገብና ከስፖርታዊ እንቅስቃሴ ጋር የሚገናኙ ናቸው። አዲስ የነርቭ ሴሎች እድገት የነርቭ መገናኛዎች ወይም ደግሞ መልእክት ማስተላለፊያ ፍጥነት እና የስሜት ቁጥጥር ችሎታን ያሳድጋሉ። የአእምሮ ጭጋጋነት ወይም ደግሞ ብዥታን እና የአእምሮ ወይም ደግሞ የአንጎል የነርቭ የጤና ችግርን ይቀንሳል። ለምሳሌ ለ30 ደቂቃ መሮጥ በተሻለ የአንጎል የደም ዝውውርን በማሻሻልና ከፍ በማድረግ ለሰዓታት የማተኮርና በስራ ላይ ውጤት ማምጣትን እድል ከፍ ያደርገዋል። 6ኛ አንድን ስራ በጥልቀትና በተመስጦ መስራት የክህሎት ማበልጸግ ሂደትን እና ለነርቭ መስመሮች ጥንካሬ መፈጠርን በማፋጠን አእምሮ የበለጠ እየተነቀለና እያደገ እንዲሄድ ያደርገዋል። ከፍተኛ የማተኮር አቅምን ይፈጥራል። ይህም ታላላቅ ግኝቶችን እና ሐሳቦችን የመፍጠር ችሎታን ከፍ ያደርገዋል። አንድ ነገር በሙሉ አትኩሮትና በጥልቀት ማከናወን ከስራው የሚገኘው ውጤት ከፍ ከማድረጉም በላይ አእምሮ አዲስ የአሰራር መንገድ እንዲፈጠርለትና ከዚህ በፊት ያልነበረ አዲስ ጥንካሬና ብርታት እንዲያጎለብት ያደርገዋል። 7ኛ በፈተናና በችግር ጸንቶ መቆም ፈተናዎችን ማሸነፍ ከጽናት ጋር የተያያዘውን የፊተኛውን እና የመካከለኛውን ክፍል እንዲጎለብትና እንዲዳብር ያደርጉታል። የውጥረትና የጭንቀት ምንጭ የሆነውን ንጥረ ነገር እንዳይመረት ያደርገዋል። ሌላ በኩል ደግሞ ችግርን በቁጥጥር ስር አድርጎ በጽናት የመቋቋም ብቃትን ያሳድጋል። እዚህ በበለጠ ደግሞ ችግርን ሸሽቶ ባለበት ከመቆም ይልቅ ፈተናን ተጋፍቶ ከችግር እየተማሩ ለተሻለ ጥንካሬና ጽናት ያዘጋጃል። ከችግር በኋላም ይበልጥ የመጠንከርና የመበርታት እድልን ይፈጥራል። እንዲሁም በፈተና ውስጥ የማደግን ተሰጥኦ ይገነባል። ከአሰቃቂ ፈተና በኋላ የሚገኝ እድገት በችግር ውስጥ ጨለምተኛ ሳይሆኑ ትርጉም ያለው መልካም እድል የማግኘትና የማሰስ ችሎታን የሚያሳድግ ዝንባሌ ነው። 8ኛ አዎንታዊና አበረታች ማህበራዊ ትስስሮች አዎንታዊ ግንኙነቶች በአእምሮ ውስጥ የሚያነቃቁና የሚያደፋፍሩ ሆርሞኖች እንዲለቀቁ ያደርጋሉ። ይህም የስሜታዊነት ግፊትን እንቅስቃሴ ይቀንሳል። የምክርና የትብብር ግኝቶች መሰል የነርቭ ስርዓት በማጎልበት አዲስ ነገር የመማርና የመፍጠር ሂደትን ያፋጥናሉ። የጋራ ወይም ደግሞ የወል ዕውቀት ወይም ብልህነት ውጤት ይፈጥራሉ። ከታመኑ ባልደረቦች የሚመጡ ግብረ መልሶች ወይም ደግሞ ገንቢ ሐሳቦች በደንብ ተጤነው ጥቅም ላይ ከዋሉ መሻሻያና ለማደጊያ መንገድ የሚጠርጉ አስፈላጊ መሳሪያዎች ይሆናሉ። 9ኛ ፈጠራን የመግለጽ ልምምድና በሰፊው የማሰብ ዝንባሌ ፈጠራንና በሰፊው ማሰብን መለማመድ ለችግር መፍትሄ የማመንጨት ችሎታን ከፍ ያደርጋል። የአእምሮን ጤና ያሻሽላል። ራስን የማወቅ እና የመገንዘብ ብቃትን ያሳድጋል። ፈጠራ ነባሪውን የአእምሮ አሰራርን ወይም ደግሞ ምናብን እና ሐሳብ የማጣራት ክህሎትን ያጎለብታል። ለአንድ ችግር 10 መፍትሄዎችን ማፍለቅ መቻል የተለያየ የአስተሳሰብ ብቃትንና ተጨማሪ የአእምሮን አቅም ይገነባል። ተያያዥነት የሌላቸውን ያልተዛመዱ ጽንሰ ሐሳቦች ማገናኘትና አዲስ ፈጠራዎችን የማፍለቅ ችሎታን ያጠነክራል። የአእምሮ ግትርነትን በመቀነስ ለአዳዲስ ፈጠራ ያለን ብቃት ያዳብረዋል። 10ኛ ስልታዊ ግብ ማስቀመጥና እርካታን የማዘግየት ልምምድ ግቦችን በግልጽ
ማስቀመጥ የአእምሮ የማስታወስ አቅምን ያነቃቃል። ይህም አእምሮ በእያንዳንዱ ሁኔታ ውስጥ ተዛማጅ አጋጣሚዎችን እንዲያስተውል ያዘጋጀዋል። የዘገየ እርካታ ወይም ደግሞ የዘገየ ጊዜያዊ ደስታ እቅድና ግብን ጠብቆ የማሳካት ችሎታን ያዳብራል። የግብ መዳረሻ ጊዜ መርዘምን መታገስና የመቋቋም ችሎታን ይገነባል። የወደፊቱን ሽልማቶች ከአሁኑ ይልቅ ከፍ አድርጎ በማጉላት እና የአሁን ቅጽበታዊ እርካታን በማዘግየት የአፈጻጸም እና ተግባርን ሂደት በማጠናከር በራስ መተማመንና ስለራስ ያለን አመለካከት የበለጠ ያሻሽለዋል። ጠንካራ አእምሮ የሚገነባው በንቁ ጥረትና ልምምድ በስልታዊ ከምቾት ቀጠና በመውጣት እና የነርቭ ስርዓት መታደስን በማመቻቸት ለምሳሌ በአመጋገብና በአካል እንቅስቃሴ እነዚህን ነገሮች ያካተተ ልምምድ በማድረግ ነው። እነዚህን የአእምሮ ማጠንከሪያና ማበልጸጊያዎች በጥልቀት በመረዳት አእምሯችንን ቆም ብለን ወደ አይበገሬነት ለፈጠራና ለግኝት ብቃት ያለው በአዲስ መልክ የተዋቀረ እንዲሆን ማድረግ እንችላለን። እንግዲህ ቪዲዮውን እየተመለከታችሁ ስለምትጠቀሙ ደስ ይለናል። ቻናላችንን ደግሞ ሳብስክራይብ፣ ሼር እና ላይክ በማድረግ ስትሳተፉ የበለጠ እንድንበረታታና ሁሌም ለአዲስ ነገር እንድንነሳሳ ያደርገናል። ካስሩ እናንተን የተመቻችሁና የጠቀማችሁን እንዲሁም ሐሳብ፣ ጥያቄ፣ አስተያየት ካላችሁ በአስተያየት መስጫ ቦታው ላይ እንድታስቀምጡልን ልናስታውሳችሁ እንወዳለን። ዛሬው ይህን ይመስል ነበር። በቀጣይ እስክንገናኝ ደህና ሁኑ።